ሰው ካልተሰበከ አያምንም፣ ካላመነ አያስቀድስም፣ ካላስቀደሰ አይጠመቅም፣ ካልተጠመቀ አይቆርብም። ሃይማኖት ጦረኛ አይደለም። ጦረኞችስ ይልቅ ፖለቲከኞች ናቸው። ሃይማኖት ጦረኛ ስለሆነ ልናግደው ይገባል ነው ሪዮታቸውና ሐሳባቸው። አሁን በዚህ ዓለም ውስጥ ነው ያለነው። በምን ከተቻለ ሃይማኖት እናስወግድ፣ ካልተቻለ ሃይማኖተኝነትን እናድክም የሚል። እስኪ በዚህ ዘመን መናገራችን መጮኻችን ትተን እስኪ ጥቂት ጊዜ ዝም ብለን ደጅ ዘግተን እስኪ እናርቅስ። ድንገት መጥተው አሉ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንዳትሉ አሉን አሉ። ሃይማኖትን እናወድምና አብያተ ክርስቲያናትን ሙዚየም እናደርጋለን ብሎ ይህ ርዕዮተ ዓለም ጉዞ ጀመረ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ርዕሴ ኦርቶዶክሳዊነት በዓለማዊውና ዘመናዊው ዓለም ውስጥ የሚል ይሆናል። ኦርቶዶክሳዊነት በዓለማዊውና በዘመናዊው ዓለም ውስጥ ሰፊ ነው። ጥልቅ ጥናቶች ይፈልጋሉ። ይልቁንም በአዳራሽ መወያየት ዘግቶ መመካከር ይፈልጋል። እኔ ግን ለመጠቆም ያክል አይናችንን ትንሽ ለመግለጥ ያክል የምታውቁትን ነገር ለማስታወስ እሞክራለሁ። እግዚአብሔር ከሁላችንም ጋር ይሁንልን። የተወደደው መድኃኒታችን በዘመነ ስጋዌው ሰው ሆኖ ተገልጦ ዓለምን ለማዳን መጥቶ መከራ ተቀብሎ ይህን ዓለም ማዳንን ከመፈጸሙ በፊት ለእኔና ለእናንተ አንድ ጥብቅ ማሳሰቢያ ነግሮናል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሎናል። ክርስትና በዓለም ውስጥ ቀይ ምንጣፍ የሚነጠፍለት አይደለም። ክርስትና በዓለም ውስጥ ደሙ የሚፈስለት ነው። ክርስቲያኖች በዓለም ውስጥ በበጎች መካከል ሳይሆን የተላክነው በተኩላዎች መካከል ነው ሂዱ የተባልነው። ክርስትና ዲያብሎስን ያህል ጠላት አለበት። ስለዚህ ልንረሳው የማይገባው የክርስትና ኮመን ኮርስ መከራ ነው። ለዚህ ነው ጌታ በወንጌል መከራ አለባችሁ ያለው። ከምስረታው ጀምሮ ክርስትና እዚህ የደረሰው በጽኑ መከራ ነው። ሕዋሳቸውን እየቆረጧቸው በእቶን እሳት ውስጥ እየከተቷቸው፣ ቆዳቸውን ገፈው ስልቻ እየሰሩባቸው፣ በመንኮራኩር እየፈጯቸው፣ ከታላቅ ተራራ እየወረወሯቸው፣ በፈረስ ጭራ አስረው እየገተቷቸው፣ የፈላ ውሃ ውስጥ እየዘፈቋቸው፣ በዋሻና በፍርክታ መኖሪያ አሳጥተዋቸው፣ ብቻ ምን ይባላል እንኳን ሊኖሩት ለመስማት የሚሰቀጥጥ መከራ እየተቀበሉ ነው ክርስትና 2000 ዘመን የዘለቀው። ያንን ሁሉ ዘመን ልተውና የቅርብ ዘመኑን ብቻ ላስታውሳችሁ። በተለይ ዓለማችን አዳዲስ ርዕዮቶችን አዳዲስ አስተሳሰቦችን ማቀንቀን ከጀመረች ሰነባብታለች። የቅርቦቹን ላስታውሳችሁ። በተለይ ከዚህ ከዓለማችን 60ና 70 ዓመት ወዲህ ያሉት ፈተናዎች ደግሞም አሁን በጠቀስኩላችሁ ዘመን የተከሰቱ አስተሳሰቦች ክርስትናን ልክ እንደ ቀደመው ዘመን በጭቆና በጉልበት በኃይል ማስቆም ነበር የፈለጉት። በተለይ የኮሙኒስት ርዕዮተ ዓለም በዓለማችን ላይ ሲቀነቀን በዋናነት መፈክራቸው ሃይማኖት ይውደም የሚል ነበር። ሃይማኖት ይውደም የሚል ብቻ አልነበረም። እንደውም በግልጽ የነገሩን የኢአማኝነት መስፋፋት ዋና የቤት ሥራችን ይሆናል ነበር ያሉት። ምሳሌ ልስጣችሁ። የዚህ የኮሙኒስት ርዕዮተ ዓለም አቀንቃኝ የነበሩት እነ ስታሊን በሩሲያ ያሉ ኦርቶዶክሳውያንን መከራ አጸኑባቸው፣ ገደሏቸው፣ አቃጠሏቸው፣ ጽኑ በሆነ መከራ ውስጥ ከተቷቸው። ምክንያቱም ሃይማኖት ይውደም ብለዋልና። እንደውም የዚህ አስተሳሰብ አቀንቃኝ የሆነው ስታሊን ምን አለ መሰላችሁ? ገሎ ክርስትናን ማጥፋት ባልቻለ ጊዜ እንዲህ አላቸው ይባላል፣ እኛም መግደል ሰለቸን፣ እናንተም ሞታችሁ አታልቁም አላቸው ይባላል። እሱ ይገላል፣ ክርስትና ግን ሕይወት ኖሮት ይቀጥላል።
እሱ ይመታል፣ ክርስትና ግን በአስደናቂ ሁኔታ ይጠብቃል። ስታሊን ይቆርጣል፣ ያጭዳል፣ ክርስትና ግን እንደ ዘር ይበዛል። ይሄ ነው እኛም መግደል ሰለቸን እናንተም ሞታችሁ አታልቁም ያለው። የክርስትና ሕይወትና ባህሪ ይሄ ነው ወገኖቼ። መከራ አለበት። መከራው ግን ከክርስቶስ ጋር ሕያው የሆነ የሚቀጥል ነው እና ስታሊን መግደል ሰለችን አለ። ርዕዮተ ዓለሙ አስተሳሰቡ በጉልበት፣ አስተሳሰቡ በጭካኔ፣ አስተሳሰቡ በኃይል፣ አስተሳሰቡ በጭቆና ክርስትናን ማስወገድ፣ ሃይማኖትን ማጥፋት ነበረ። እንደውም ጳጳሳቱን ሰበሰበና ምን አለ መሰላችሁ? ከዛሬ ጀምሮ አላቸው ወይ ቅዳሴ ትቀድሳላችሁ፣ ወይ ታጠምቃላችሁ፣ ወይ ታቆርባላችሁ፣ ወይ ደግሞ ትሰብካላችሁ። ወይ ትሰብካላችሁ። ከሰበካችሁ አትቀድሱ፣ ከሰበካችሁ አታጠምቁም፣ ከሰበካችሁ አታቆርቡም፣ ወይ ደግሞ ካቆረባችሁ አትሰብኩ፣ ወይ ደግሞ ከቀደሳችሁ አትሰብኩ አላቸው። ምን ማለት መሰላችሁ? በሁለት ምርጫዎች መካከል የፊጥኝ ያዛቸው። ልብ ብላችሁ ስሙ። ሰው ካልተሰበከ አያምንም፣ ካላመነ አያስቀድስም፣ ካላስቀደሰ አይጠመቅም፣ ካልተጠመቀ አይቆርብም። አያችሁ? ወይ ያኛውን ወይ ይሄኛውን አለ። ለማን ብለው ይቀድሳሉ? ማንንስ ያቆርባሉ? ካላመነ። እምነት ከመስማት ነው። ያለ ሰባኪስ እንዴት ይሰማሉ እንዳለ ቅዱስ ጳውሎስ። በጣም ጭንቅ ትእዛዝ አዘዛቸው እና ምን አረጉ መሰላችሁ? እናቶችን ሰበሰቡና አሉ። ታሪካቸውን ስሰማ ከመምህራን እናቶችን ሰበሰቡና አማከሯቸው። ስታሊን እንደዚህ እያለን ነው፣ ምን እናድርግ? ሃይማኖትን እንዴት እናስቀጥል? እንዴት አድርገን እናሳምን? ካላሳመንን መጥቶ የሚቆርብልን የለ። ምን እናድርግ አሏቸው አሉ። እነዚያ እናቶች ለአባቶቻቸው ምን አሉ አሉ? ሱባኤ እስኪ እንያዝ አሉ። ወገኖቼ እስኪ በዚህ ዘመን መናገራችንን መጮኻችንን ትተን እስኪ ጥቂት ጊዜ ዝም ብለን ደጅ ዘግተን እስኪ እናልቅስ፣ እስኪ እንጸልይ፣ እስኪ ልዑል እግዚአብሔር እንማጸን። ከቻል አፋችን ኮቸችላ እስኪመስል አመድ ነስንሰን እያለቀስን እስኪ ለዚህ ሁሉ መከራችን እስኪ ክትት እንበል፣ ሱባኤ እንያዝ። መከራው እየጨመረ እኛ መከራውን የሚመጥን ዝግጅት እየሌለ እየተጫጫህን እኮ ቁጭ ብለናል። ሱባኤ እንያዝ አሉ። ከሁለት ሱባኤ ከ14 ቀናት መልስ በኋላ እናቶች ከአባቶች ጋር ስብሰባ ተቀመጡ። ከዚያ ምን እንዳሉ ታውቃላችሁ? እናቶች ሐሳብ አፈለቁ። ምን አሉ? አባቶቻችን እናንተ ቀድሱ፣ እናንተ አጥምቁ፣ እናንተ አቅርቡ፣ እኛ ልጆቻችንን እቤት ውስጥ ወንጌል እናስተምራለን አሉ። ሰምታችሁኛል? እኛ ቤት ውስጥ እንሰብካለን፣ እናንተ መቅደስ ውስጥ ቀድሱ አቁርቡ አሏቸው። እውነትም ዛሬ የምታዩት አስፈሪዋ የሩሲያ ቤተክርስቲያን በእናቶችና በአባቶች ውይይት፣ ሱባኤ፣ ጸሎት፣ እናቶች በቤት ውስጥ ካህናቱ በመቅደስ ውስጥ ዛሬ የሩሲያ ፓርላማ በምስለ ፍቁር ወልዳ ታጅባ ቀጥላለች። በቀደም ዕለት አንድ የአሜሪካን አገረ ገዥ ሴናተር ምን አለ መሰላችሁ? ከሩሲያ ጋር ያለ የእጅ አዙር ጦርነት አለ፣ በዩክሬን በኩል ያለ የእጅ አዙር ጦርነት ዓላማው አለ ጠንካራ ትውፊት ያለውን የኦርቶዶክሳዊነት ማክሰም ነው አለ በግልጽ። ኦርቶዶክሳውያን ትግላችን አልገባንም። ምድር ላይ የተከፈተው የመንፈሳዊው ዓለም ውጊያ አልተረዳንም። ለዚህ እኮ ነው ጉባኤውም ሴሬሞኒ፣ አገልግሎቱም እንደ ነገሩ የሚሆንብን። ጀምረን እናቋርጣለን፣ ሞክረን እንፎርሻለን። እልህና ቁጭት የለንም። የመጣን መተን እንቀራለን፣ ተለምነን እናገለግላለን። በአቦ በስላሴ በሞቴ በመከዳው ጡቴ ካልተለመን ወደ እግዚአብሔር መምጣት አቆሞናል። ትግሉን ግን ተመልከቱት። ይሄ ርዕዮተ ዓለም ከዛሬ 60-70 ዓመት እንደዚህ የተቀነቀነ ነው ካልተሳሳቱ። ቁጥሩን ወደ ኢትዮጵያ ላምጣላችሁ እዩ። በኢትዮጵያም ይሄው የኮሙኒስት ርዕዮተ ዓለም ሲቀነቀን ምን እንደሆነ ላስታውሳችሁ። በእኛ አውድ፣ በእኛ ቤተክርስቲያን አውድ፣ በእኛ ሀገር መድረክ ምን እንደነበር ላስታውሳችሁ። ይሄንን ርዕዮተ ዓለም ሃይማኖት ይውደም ብለው ሲጀምሩ ምን አሉን አሉ የኛ ታላላቆች አባቶቻችን? ድንገት መጥተው አሉ በስመ አብ ወወልድ
ወመንፈስ ቅዱስ አሐዱ አምላክ አሜን እንዳትሉ አሉን አሉ። እና ምን እንበል አልናቸው አሉ። በስመ ሌኒን ወማርክስ ወኤንግልስ በሉ አሉን አሉ። ያን ርዕዮተ ዓለም የሚያቀነቀኑት እንደውም አንዱ ደንግጠን የክህደከ ሴጣን ወይ እንክድሃለን አልነው አሉ። ኧረ እሱንም እንዳትሉ ተባልን አሉ። እና ምን እንበል ስንላቸው አሉ የክህደከ ኢምፔሪያሊዝም በሉ አሉን አሉ። የኮሙኒስት ርዕዮተ ዓለም ተጻራሪ የሆነ ሐሳብ ነበር። እዩ በድብቅ ማጥመቅ ጀመሩላችሁ የኛ አባቶች። እግዚአብሔር አለ ብለው ደፍረው መናገር ተከለከሉ። እንደው በደንብ የምታጠኑ ጎበዝ ወጣቶች መመራመር ትችላላችሁ። ታላቁ ካቴድራላችንን 4 ኪሎ ያለውን ቅድስት ሥላሴ ካቴድራልን ሙዚየም እናደርገዋለን ብለው ዘጉት፣ አጠሩት። ምን ማለት መሰላችሁ? ሃይማኖትን እናወድምና አብያተ ክርስቲያናትን ሙዚየም እናደርጋለን ብሎ ይህ ርዕዮተ ዓለም ጉዞ ጀመረ። እኔ በግሌ 2 ገጽ ሰነድ አለኝ። ምን የሚል ጥብቅ ሰነድ ይላል? ኦርቶዶክሳዊነትን የማፍረስ ጥብቅ ምስጢር ይላል። ብዙ ዝርዝሮች አሉት። 2 ገጽ ነው። ይሄ በዚህ ርዕዮተ ዓለም የተጸነሰ ሐሳብ ነበር። ግን ይገርማችኋል ክርስትና በመከራ ውስጥ የሚያበራ ነውና ዘጋ ነው ያሉት ቤተ ክርስቲያን ተከፈተ። ሙዚየም እናደርገዋለን ያሉት ሕይወት መስጠት ጀመረ። እናፈርሰዋለን ያሉት ይሄው ቀጠለ። ባዶ እናደርገዋለን፣ ትዝታ እናደርገዋለን ያሉት በሰው ተጥለቀለቀ። ወገኖቼ በአንጻሩ ምን እንደሆነ ታውቃላችሁ? ሙዚየም እናደርጋታለን ያሉት ሙዚየም ገቡላችሁ። የምትጎበኝ ቅርስ እናደርጋታለን ያሉት የሚጎበኙ ቅርስ ሆኑላችሁ። እንደውም ይቺን ቤተክርስቲያን በጣም የምታደንቋት እንደዚህ ብለው መከራ ያጸኑባትን ቤተክርስቲያን አስከሬናቸውን ሳይቀር ሥላሴ ካቴድራል ብትሄዱ ታገኙታላችሁ። ቂመኛ አይደለች፣ ሰው ምትጠላ አይደለች፣ በቀለኛ አይደለች። ይሄ በዚህ በኮሙኒስት ርዕዮተ ዓለም በጭካኔ በጭቆና በኃይል በጉልበት ክርስትናን የማድከም ሥርዓት ነበር። ግን ክርስትና በአንጻሩ አልደከመም፣ ሰፋ። ወገኖቼ ይሄንን የተረዱት ይሄ መግቢያዬ ነው። ይሄንን የተረዱት ክርስትና በኃይል፣ ክርስትና በጉልበት፣ ክርስትና በጭካኔ፣ ክርስትና በዱላ እንደማይጠፋ የተረዱት ምዕራባውያን ደግሞ ሃይማኖት ከተቻለም ይወገድበት ካልሆነ አቅሙ የሚሳሳበት በዓለም ላይ ተጽዕኖ ማያደርግበት መጠን ላይ እንዲደርስ በጉልበት በኃይል በጭካኔ በጭቆና ሳይሆን አዲስ ስልት እናምጣ ብለው አዲስ ስልት አመጡ። ይሄ ምን ይባላል? ዓለማዊነት። እየሰማችሁኝ ነው? ዓለማዊነት ይባላል። እሱን ነው ጥቂት ደቂቃ ማቆያችሁ። እግዚአብሔር ከሁላችን ጋር ይሁን። ይህ የዓለማዊነት ርዕዮተ ዓለም አጀንዳው ምንድነው? ሃይማኖትን በዓለማችን ላይ ለማድከም ከተቻለም ለማስወገድ በመታገል ይህን ለመቀየር ያመጡትን የለውጥ ጊዜውን ዘመናዊነት አሉት። ይሄንን የለውጥ ጊዜ ዋና አጀንዳው ሃይማኖትን ከተቻለ ማስወገድ ካልሆነ ማድከም ነው። ተጽዕኖ በሰው ልጆች ውስጥ ተጽዕኖ እንዳሳደር ማድከም ነው። ከተቻለ እንጦጦስ መላክ ነው፣ ማስወገድ። ጊዜውን ዘመናዊነት አሉት፣ መመሪያውን ደግሞ ዓለማዊነት አሉት። ሴኩላሪዝም ማለት ይሄ ነው። አሁን በዚህ ዓለም ውስጥ ነው ያለ ነው። በምን ከተቻለ ሃይማኖት እናስወግድ፣ ካልተቻለ ሃይማኖተኝነትን እናድክም የሚል አጀንዳው ምንድነው? ታግሳችሁ ስሙኝ ወጣቶች። አንደኛ መንፈሳዊነትን ሃይማኖተኝነትን መቀነስ ነው። በእያንዳንዱ ሰው ሕይወት ውስጥ መንፈሳዊነት እንዲቀንስ ሃይማኖተኝነት እንዲላላ መስራት ነው። ሳይታወቅ እንደነዛ በኃይል በእቶን እሳት በመንኮራኩር መፍጨት በሰይፍ በመመተር አይደለም። ቀስ ብሎ አሳያችኋለሁ በኋላ። እዩ መንፈሳዊነትንና ሃይማኖተኝነትን መቀነስ ችላ እንዲል ማለት። ሁለተኛው የሃይማኖት መሪዎችን ሚና ከተቻለ ማጥፋት ካልሆነ መቀነስ። መደመጣቸውን ማጥፋት፣ መከበራቸውን ማጥፋት፣ መታፈራቸውን ማጥፋት፣ አራያነታቸውን ማጥፋት። በዚህ ውስጥ የመንፈሳዊ ሕይወት መሳሳት እንዲመጣ ማን ነው እሱ እንድንል። ለዚህ ነው ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ በቀደም እንዳሉት በረከታቸው ትደርብንና በቀደም እንዳሉት ምን አሉ?
ክህነታችንም አልተከበረም፣ ሽበታችንም አልታፈርም አሉ። መደመጥ አሳጣን አሉ። አያችሁ፣ የሃይማኖት መሪዎች ሚና ከአክቲቪስቶች እንዲቀንስ ማድረግ፣ ከፖለቲካ መሪዎች እንዲቀንስ ማድረግ፣ ከዝነኛ ዘፋኞች እንዲቀንስ ማድረግ፣ አለመደመጥን በምድራችን ላይ ማብዛት፣ አራያነት ማሳጣት። ሁለተኛ፣ ሶስተኛ አንድ ሃይማኖት በምድራችን ላይ እንዳይኖር መስራት። በእግዚአብሔር ቃል የተገለጠችው ወደ ሰማይ የምትወስደው መንገድ አንዲት ብቻ ናት። ቅጥያ፣ መንትያ፣ አምሳያ የሌላት፣ ተፎካካሪ፣ ተወዳዳሪ፣ ተነጻጻሪ የሌላት፣ እንደ መሰንቆ ጭራ አንዲት ብቻ የሆነች በአምስት ጣት የምትነካካ ፎሚ ይነግረናል። በአምስት ጣት አምስቱ አዕማደ ምስጢር የሚነገርባት አንዲት ብቻ የሆነች አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት የተባለች እሷ ምድር ላይ እንዳትኖር በምን ምክንያት? ሌሎችን በመፍጠር ሆን ብሎ በመፍጠር እንደ ፋብሪካ በመፍጠር እዩ። እውነተኛውን ሃይማኖት አግኝቶ እንዳይጸድቅ ተመሳሳይ የሆኑ አሳሳች ጥቅሶች የሚጠቅሱ አሲሚሌት የሚያረጉ የሚዋሃዱ ግን ያልሆኑ እውነተኛ ያልሆኑ ፎርጅዶች፣ ፌኮች፣ ሃይ ኮፒዎች ምድር ላይ ማብዛት። ሪሊጂየስ ፕሉራሊቲ ይሉታል እነሱ። በጣም ቆንጆ ነው ስማቸው። የሃይማኖት ብዝሃነት ይሉታል እነሱ። ለዚህ እኮ ነው አንድ ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ የሚል ቲሸርት የተከለከልከው እኮ ለዚህ ነው። ታውቃለህ? ላታውቅ ትችላለህ አንተ። ባይ ዲፎልት ዝም ብሎ የተደረገ ይመስላል። አይደለም። ሃይማኖት ጦረኛ አይደለም። ጦረኞች ሲልክ ፖለቲከኞች ናቸው። ሃይማኖት ጠረኛ ስለሆነ ልናግደው ይገባል ነው ሪዮታቸውና ሐሳባቸው። ብዙ ሃይማኖቶች መፍጠር ሃይማኖት የሚመስሉ ማለት ነው ቤተ እምነቶች። ከዛስ ወደ ዋናው እስኪመጣ ኦሪጂናል ሃይማኖቱን እስኪያገኝ ድረስ በመድረክ ላይ በመንገድ ላይ ተዝረክርኮ ይቀራል። እዛም ይገባል። እዩት የፕሮቴስታንቲዝሙን ዲኖሚኔሽን እንደ አሜባ እየተበጣጠሰ በቀን እየተፈበረከ የተባበሩት መንግስታት ሰሞኑን እንኳን ዮጋ የሚባል ልምምድ ሃይማኖት ነው ብሎ ይፋ ያደረገው ለምን ይመስላል? ብዙ ገና ይፈጠራል። አሁን ለዚህ መድረክ የማይመጥን በጣም ብዙ ዝግጅት እንዳለ እናውቃለን። ምን ማለት ነው? ዋናውን እውነተኛውን መንገድ ማሳት ነው ዓላማው። ማሳት፣ ማጥፋት፣ ዳናውን ፈለጉን እያጠፉ ሰው አገኛጣውን እንዲደናበር፣ በጨለማ እንዲደናቆር፣ ምስኪን እንዲሆን፣ ነፍሱ ወደ እውነተኛው አምላኩ እንዳትገሰግስ እውነተኛውን ሃይማኖት ማድከም፣ ማዛል፣ ማልፈስፈስ እንዳይኖር ማድረግ። ይልቁኑ ደግሞ ተወዳዳሪ ተፎካካሪ የሚመስሉትን ደግሞ መንከባከብና መፍጠር። ሌሎችን ሲንከባከቡ አላያችሁም? በግልጽ መናገር ይቻላል። ሌሎችን ያሳድጋሉ፣ እውነተኛውን ግን ያጠፋል። ለሌላው እድል ይሰጣል፣ ለእውነተኛው ግን እድል ይነፍጋል። ይህ ዓለም ቅድም ያልኳችሁን አስታውሱ። ኦርቶዶክሳዊነትን ማጥፋት ነው ያለውን አስታውሱ። ምክንያቱም የሰይጣን ሕይወት በዚህ ውስጥ አለ። የዲያብሎስ አሰራር እዚህ ውስጥ አለ። እንደ በቀደሙ ወይም እንደ በፊቱ መጋዝ ምን ያስሞርደዋል? ሰይፍ ምን ያስይዘዋል? ምን ያደክመዋል? መንኮራኩር ምን ያስፈጨዋል? ሌሎችን እየፈጠረ ማደናገሪያ መፍጠር። ልክ ነኝ እንዴ? ጥቅሱም ይመስላል። ታግሰው ካልመረመሩት ያሳስታል። በጥልቀት ካልኖሩበት ያንሸራትታል። ብለው ካልጠየቁት እውነት ይመስላል። ሶስተኛ አራተኛውስ ባለማዊ አስተሳሰብ መተካት። አዎ ባለማዊ፣ ይሄን እመጣበታለሁ። አምስተኛው ቅይጥ ሃይማኖቶችን መፍጠር። አንዱን ካንዱ መፍጠር፣ ቡድሃን ከምናምን ጋር፣ ምናምንን ከምናምን ጋር በጣም የተቀየጡ ዩኒቨርሳል የሆኑ አቻቻይ የሆኑ ብዙ ሃይማኖቶችን ቅይጥ፣ ኒዮሲንክሪቲዝም ይሉታል እነሱ። እነዚህ ዋናው ዓላማ ምን መሰላችሁ? ዋናውን ሃይማኖትና እውነተኛውን መንገድ ማጥፋት። መንገዶች ሁሉ ወደ አረካ ሊወስዱ ይችላሉ። መንገዶች ሁሉ ግን ወደ እግዚአብሔር አያደርሱ። መንገዶች ሁሉ ወደ አዲስ አበባ ሊመሩ ይችላሉ። መንገዶች ሁሉ ግን ወደ ኢየሱስ ክርስቶስ አያደርሱ። ይሄን ለማቀንቀን ምን አስተሳሰብ መጣ? ዓለማዊነት። ጊዜው ዘመናዊነት። ምንድነው ዓለማዊነት? እሷን አብራራለሁ። ከራሳቸው ፍልስፍና ልጥቀስ። ኦክስፎርድ ዲክሽነሪ ስለ ዓለማዊነት ሴኩላሪዝም ሲናገር እንዲህ ይላል። እየሰማችሁኝ ነው? መልካም።
አይዟችሁ አሳጥረዋለሁ። እሺ የዚህ ዓለማዊነት ምንድነው ብላችሁ ስትጠይቁት ምን ይላችኋል መሰላችሁ? የዚህ ዓለም ጉዳይ የሚያስጨንቀው ሰው መፍጠር ዓለማዊነት። ደግሞአለሁ፣ የዚህ ዓለም ጉዳይ የሚያስጨንቀው ሰው። ሁለተኛ መንፈሳዊ የሆነ ነገር የማይገደው ሰው። ሶስተኛ ስለ ቤተ ክርስቲያን አስተምሮ የማያሳስበው ሰው መፍጠር። አራተኛ ስለ ገዳማዊ ሕይወት እና ጭምትነት ምንም ግድ የማይሰጠው ሰው መፍጠር። ይሄ ምን ይባላል? ዓለማዊነት። ምን የዚህ ዓለም ጉዳይ ብቻ ካስጨነቀ እመነኝ ዓለማዊ ይሆናል። ስለ ቤተ ክርስቲያን አስተምሮ በጥልቀት ካላሳሰበ፣ ማስታወሻ ካልያዝ፣ ካላሰላሰልከው፣ ካላጠናኸው፣ ካልኖርክበት አንተ ዓለማዊ ነው የምትሆነው። መንፈሳዊ ስለሆነው ነገር ሐሳብ ካልሰጠ፣ በሐሳብህ ካልኖረ፣ በልብህ ካላደረ፣ በሕይወትህ ካልተተገበረ አንተ ዓለማዊ ትሆናለህ።